እኔ እኔ ለአዳኞቹ እያስረዳሽ ነው። ከማንም በላይ እኮ እነሱ ያውቁኛል። አይ እኔ ይሄ እሷን ቆይ የሚጣምኑ ነው እንዳቀረገኝ ዝም በይ፣ ሁላችሁም መውቱ። አንዴ እርግቧ ዝም በይ። እኔ ለነሱ እያስረዳሽ ነው። እኔን አያውቁኝም እነሱ እኔን አያውቁኝም ነው። ሁሉም ያውቁኛል። ማንም ሁሉም ያውቁኛል። አሳልፈው እየሰጡኝ እንዳላድግ እያደረጉኝ ያሉት እነሱ ውስጥ ለውስጥ ሁሉም። እሺ አሁን እያደግሽ ነው። ማንንም ባመጣ ያመጣው እኔ ዝም በይ ሞዴሬተር ታወርዷት ዝም በይ። አንድ ሰው እንዳይነካኝ፣ አንድ ሰው ከነካኝ መድኃኒዓለምን ጋር ነው የምትጣሉት። አስጨርሽኝ ዝም በይ። ማነው መጀመሪያ ማነው? ቆይ አይደለም ማነው እዚህ ማያቀኝ ማነው? ስንት ነገር ሳሳልፍ እናንተ የራሳችሁን ህይወት እየኖራችሁ እየተቃጠልኩ የምኖረው እኔ እኮ ነኝ። በእኔ ህይወት ማን ፈራጅ አደረጋችሁ? ንገሩኝ እስኪ። ማን ነው ፈራጅ አደረጋችሁ? ስፈልጉ ስትሰቅሉኝ፣ ስፈልጉ ስትዘቀዝቁኝ ንገሩኝ እስኪ። አንድ ቀን እንኳን ከፍቶኛ አያውቅም። ካፋኝ ብዬ አላውቅም እናንተ ፊት። እናንተ እንዳይከፋችሁ እኔ ምንም በሉ በቃ የፈለጋችሁትን በሉ፣ ግን ልደለል አልችልም። እኔ እናሱ ምንም አልሆን። ነገ ታዩኛላችሁ እሱ ጋር። ግን ትናንት በመጣ ሰው እኔን አዳኞቹ እኔን ምንም በማታውቁት ነገር ስራ ነው አይደል? ምንም በማታውቁት ነገር እኔን ስንት ሰው ወቀጠኝ፣ ስንት ሰው ሰደበኝ። ከኔ ጎን መቆም ሲገባችሁ፣ እኔን ማድነቅ ሲገባችሁ እኔን ለመጣል የኔ ልጆች እኔን ንገሩኝ እስኪ። እኔን እንደዚህ እየተሰቃየሁኝ እንደዚህ እየሆንኩኝ እኔን ደብቄ ሁሉ ነገሬን ደብቄ እናንተ ፊት የውሸት ሳቅ እየሳቅኩ ከዛ ከመጣው ጀምሮ አንድ ቀን እንኳን ትክክለኛ ሳቅ ሳልስቅ ንገሩኝ እስኪ። እማ ትሉኛላችሁ፣ እኔን አሳልፋችሁ ሰስታችሁ እኔን በጀርባ እየወጋችሁ እማ። እኔ ለእናንተ እኮ እንዲህ አይደለሁም። እዚህ ሁሉ ጠብ ውስጥ የገባው ምናልባት እናንተን ተሰርበውብኝ ይሆናል። እዚህ ሁሉ ነገር ውስጥ የገባሁት ራሴን ዝቅ ያደረግኩት ምንም ነገር ሳታውቁ ምንም ነገር ሳሰሙ ምንም ነገር ሳታዩ ማለት ነው። እመቤቴን የውሱ ጋር ነገም ከነገ ወዲያም ታዩኛላችሁ አልኳችሁ፣ ነገርኳችሁ። በኮንፊደንስ የምነግራችሁ እሱን ገብታችሁ ሄዳችሁ ያላችሁትን ብላችሁት ነው። እኔ ግን ስራ ነው ያዝኩት። እኔ የሆነ ነገር ብሆን ማለት ነው እኔ በህይወት ባልኖር በማንም አይደለም። ጭራሽ ጥቁር ፕሮፋይል በኔ ሙቻለሁ እንዴ? በኔ እውነት ሙቻለሁ። መኩራት ባልነበረብኝ ሰው ነው የኮራሁት። እናንተ ሳትሆኑ እኔን አንገቴን ያስደፋችሁኝ እናንተ ናችሁ። ስራ ነው ይሄ። ግን አየኋችሁ በቃ በትንሽ ነገር እኔን አንገቴን እንደምታስደፉኝ። ይሄ ስራ ነበረ። ይሄ ተራ ስራ ነበረ። ኮላ በጣም ሲምፕል፣ በጣም ተራ። እናንተ ግን እኔ ላይ ጥቁር ፕሮፋይል አደረጋችሁ። የውስጤን ሁላ የነገርኳችሁ ልጆች ማለት ነው። ይሄንን ለመስማት ፈልጋችሁ ነው አይደል? ይሄንን ባይል ለማሳየት ለሰው ለማሳወቅ እሺ አይደለም እንዳለቅስ ፈልጋችሁ ነው አይደል? ዝም በይ። እሺ አሁን ምን ሆነሽ ነው የምታለቅሽው? ዝም በይ። እሺ ዝም በይ። አንቺ አይመለከትሽም። ዝም በይ። እምዘናባችሁ ምኮራባችሁ እንዲታርጉ የምፈልጋችሁ ልጆች እናንተ በእኔ ላይ ጥቁር ፕሮፋይል ለበሳችሁ። በእኔ ላይ እኔ ሳልሞት በህይወት እያለሁ አመሰግናለሁ። እሺ በጣም ነው የማመሰግነው። ነገ ይሄን ሪከርድ ላይ ታዩታላችሁ። ከነገ ወዲያ ከዛ ወዲያም ታዩታላችሁ። እሺ ደስ ይበላችሁ። ነገም ከነገ ወዲያም እያለቀስኩ እመጣለሁ። ጉልበትም ብርታቶችም ሁሉ ነገ አቤኔ ጋር ስታዩን ወይ አንገታችሁ ልደፉ ትችላላችሁ። ጥሩ አይደለም። እሱ ጋር የምጽፉትን ነገር እኔ ስለማየው እሱን የምትናገሩትን ነገር እሱ መልሶ ወይ እኔ ይነግረኝ ይሆናል። ስለዚህ እንዳታፍሩበት እሺ። እና እንደዛ ነው ያለው ነገር።
የማይሆን ነገር የምትጽፉት የማይሆን ነገር የምትናገሩ ልጆች እረፉ። ማለት እኔ ለአዳኞች ለትክክለኛ አዳኞቹ አለለም፣ ምክንያቱም ያውቃሉ እንዴት ሁኜ እንደቆምኩኝ እንዴት ሁኜ እያለሁኝ እንዳለሁኝ ያውቃሉ። ግዴታ አላስረዳችሁም። ማስረዳችሁ ግን መሀል ላይ እየገባችሁ የምትበጠብጡ ሰዎች አላችሁ፣ ልጅና ልጆችን እያናቆራችሁ ያላችሁ ሰዎች ማለት ነው። ልክ ቤቲ ባለፈው ባደረጋችሁት ነገር ልክ እኔ መተው እንደተናገሩኝ ነገር ማለት ነው። ስለዚህ እኔ ለውጤን እድገቴን የምትፈልጉ ከሆነ አታረብርቡ። ስራ ነው እየሰራሁት ያለሁት። ለማንም ማብራራት አይጠበቅብኝም። ግን ደግሞ እኔ ሪስፔክት ስላለኝ ተረጋግታችሁ እንድትቀመጡ ነው እየገባው እየተናገርኩ ያለሁት። እላፊ የኔ ቁስል እንድታቁት እያልኩ እያለቀስኩ ገዝታችሁ ላይ እየገባው እንደኔ ለፋሚሊው ክብር ያለው ሰው የለም። በጣም ሪስፔክት ስላለኝ ነው። ገባችሁ አይደለ? ማንም ቢሆን ምንም ግድ ላይ ሰጠው ይችላል። እኔ ግን እየገባው ማብራራው እየገባው የምናገራችሁ ስለማከብራችሁ ስለምወዳችሁ ነው። ግን እየገባችሁ አይደለም። መሀል የተቀምጣችሁ የኔን ውድቀት የኔን የሆነ ነገር እየፈለጋችሁ ያላችሁ ሰዎች አላችሁ። እኔ እመቤቴን የምሬ ነው። እኔ አካውንቱ ቢጠፋ አብሬ ነው የምጠፋው። አብሬ ላኖር ሁሉ እችላለሁ። ስንት ተሰቃይቼ ነው ይሄን አካውንት ያቆምኩት። ስለዚህ ለሌላ ሰው ደካማ ጎንሽ ለምንድን ነው የምትናገሪው? ለምንድን ነው የምትጠፊው? የሆነ አቋያ እንዴ ነው የሆነ ነገር እንትን እያላችሁ ልጆችን አታፈለቃቁ። ማድነቅ ያለባችሁን ሰው አድንቁ። ማንም አያስገድዳችሁም። ማንም የፈለገ ነገር አይላችሁም። የኔን ከፍታ የሚፈልግ ነገም ዛሬም ከነገ ወዲያም ከኔ ጎን ነው። ከፍታዬን የማይፈልግ ሰው ደግሞ ዛሬም ነገም ከነገ ወዲያም ከኔ ጎን አይሆንም ማለት ነው። ስለዚህ ከናንተ አጀንዳ ከናንተ የሆነ ነገር እየፈለጉ ማፈለቃቀቅ ወይንም የኔ ህይወት እንዲረበሽ የምትፈልጉ ከሆነ እሺ በየነጋ አጀንዳ እያነሳችሁ እንደፈለጋችሁ ማውራት ትችላላችሁ። እሺ መሀል ላይ የሆነ ነገር እንዲገባ የምትፈልጉ ከሆነ ኦኬ። ደግሞ ሲቀጥል ደግሞ የሆነ ነገር ቢኖር ኑሮ ማረጉን እሱን ራሱን ነበር ማረጉ ሌላ ሰው አይሆንም ነበር። ገባችሁ? የመጨረሻው ሲኒኝ የገባበት ግዴታ ትወና ስለሆነ ነው። ስራ ነው። አንዳንዴ የቪዲዮውን ስራና ህይወት ጋር አታመጣጡት። ህይወት ሌላ ነው፣ ቪዲዮ ሌላ ነው። ስራና ህይወት ለዩሽ። ሪከርዶች ደግሞ አዩሃችሁ። ዛሬ ላይ ሪከርድ ስታረጉ የነበራችሁ፣ ባለፈው ሪከርድ ስታረጉ የነበራችሁ፣ ለፎሎ የምትቀርቡኝ ፕሮፋይሉን ለጥፋችሁ ብቻ አዳኞቹ መስላችሁ ውስጥ ለውስጥ ብቻ ይሁን ችግር የለውም። እኔ ክፉ ደጉን እለይበታለሁ እንጂ መቼም አልወድቅም። የምነግራችሁ ነገር ቢኖር ዛሬም ነገም ከነገ ወዲያም እስከኖርኩበት ድረስ እኖራለሁ። ገባችሁ? አቤንን ደግሞ እየገባችሁ በውስጥ እንደዚህ የምትሉ ሰዎች ህይወታችሁን ኑሩ። እሱም ምንም ህይወት አለን። እሺ ገባችሁ? ምናልባት ብዙ ነገር ሊኖር ይችላል። አትበጥብጡ የሰው ህይወት። የምትወዱን ከሆነ በቃ ጸጥ፣ እስኪ ዝም በሉ። ዝም ማንን ገሎ ያውቃል? እስኪ ዝም ብላችሁ ተመልከቱ የሚፈጠረውን ነገር። ዝም ብላችሁ እዩ እስኪ። እንደው በመቤቴ ለስራዬ እንቅፋት አትሆኑ። እኔ እውነቴን ነው። እኔ የእውነት አካውንቴ ሲጠፋ ሁላችሁ ምርግፍ አድርጋችሁ ትተውኝ ይሆናል። እኔ ለአዳኞቹ አንገቴን ሁሉ ልሰጥ እችላለሁ። እናንተ ግን በትንሽ ነገር እኔን ትተቹኛላችሁ። መቼ ቀን የወለርሻቸው እነማን ናቸው እየተባልኩኝ እየተፈዘብኝ እየቀለዱብኝ እኔ ለእናንተ አንገቴን እሰጣለሁ። አልከራከርም በእናንተ። እናንተ ግን የሆነ ስህተት ስታገኙ ሚስጥሩን እውነታውን ሳታውቁት እኔን ለመቀጥቀጥ ትነሳላችሁ፣ ወይም ለማስቀጥቀጥ ክፍት ቦታ ተከፍታላችሁ ለሰው። አብሽሩ፣ ችግር የለውም። ማንም ይበል ማንም። ደግሞ የምነግራችሁ ነገር ቢኖር ነገም ዛሬም እማምላክ እስካለኝ ድረስ የፈጠረ ፈጣሪ እስካለ ድረስ ማንም ሊጥለኝ አይሞክርም፣ ማንም አይጥለኝም። ገባችሁ? እሱም ገብቶ የተናገረው እንደዚህ በውስጥ ሄዳችሁ ስሜታዊ ያርጋችሁት ካሁን በኋላ አደራዬን አንስቻለሁ ያለው እንጂ እኔ ጋር ተነጋግሮ አይደለም። እኔ ጋር አንዲትም ነገር አልተነጋገርንም። ስራም ስሰራ ከሱ ውጪ ትእዛዝ አልወጣም። ገባችሁ? ዝም ብሎ አይደለም። እሺ ደግሞ የራሴ የሪል ህይወት አለኝ። ቀልድ አይደለም። ሁልሽም የራስሽን ህይወት እየኖርሽ ነው የሰው ህይወት የምታነኩሩት። ስለዚህ እኔ በጣም ነው የምወዳችሁ ማከብራችሁ። እንድከፋ አታድርጉኝ። እኔ ማርያምን የምሬን ነው። ምንም ብርታት እንደሌለ ታውቃላችሁ። ማንም ሊሄድ ማንም ሊመጣ ይችላል። እኔን ግን በማንም ልትለውጡኝ አትችሉም። ማለት ያየሁባችሁ ነገር እንደዛ ነው። እማምላክነ እማመጣው እኮ ማንንም ቢሆን እኔ ነኝ። እማስተዋውቃችሁ እኔ ነኝ። እሱ ጋር አንድ ነገር አልተነጋገርንም። ግን እኔን በሰው ልተኩኝ
ኧረ ተው እኔን አሳልፋችሁ ልትሰጡኝ? አይ ብቻ ይሁን ችግር የለውም። ሰው አምኜ ወይም ሰውን ተማምኜ አይደለም የምራመደው ራሴን ይዤ ነው። እግዚአብሔር ይመስገን ነገም ዛሬም ፈጣሪ እስካለ ድረስ ልወርቅ አልችልም። ሪከርዶችም ቴንኪው በቃ አቤኔንም ሪከርድ ያደረጋችሁ ቴንኪው። እኔ ላይም እንደዚህ እንትን የምትሉት አሁን እኔ ሞር ራሴን ለማቆም እየታገልኩ ያለው ሰው ነኝ። ገባችሁ? እናንተ እንዳትጣሉ እናንተ ማንም ሰው ጋር ቢገባችሁ ይሄ ቪዲዮ የተሰራው እንዳትራገጡ ነበረ ሰው ጋራ ከማንም ሰው ጋር እንዳትጣሉ ብዬ ነበር ይሄ ቪዲዮ የተሰራው። በቃ ስራውን ብላችሁ እኔም ብላችሁ እንትን እንድትሉ ማለት ነው። ግን እናንተ አልገባችሁም እና አዳኞቹ እንደሆኑ ቢባል መድኃኒዓለምን እንደው ኪዳነ ምሕረትን የምሬን ነው አንገቴን እሰጣለሁ እኔ ለልጆቼ ህይወትም አያምረኝ። እናንተ ግን ችግር የለም እና ወዳችኋለሁ። ብቻ ተረጋጉ ለማለት ነው። ምንም ነገር የተፈጠረ ነገር ምንም ነገር የለም። ምንም ነገር ማለት ነው። ስራ ነው ይሄ ሪል ስራ ነው። ልሰራ ነው ለስራ ነው የመጣችሁ አይደል የተባልኩት ስራ ነው። በቃ ራሴን ለመለወጥ ነው እየሞከርኩ ያለሁት እየታገልኩ ያለሁት እየሄድኩ ያለሁት። ለሰው አጀንዳ እየሰጣችሁ ለማስቀጥቀጥ ከሆነ ሰው አያስፈልግም። እናንተ ለጥፉና ዘቅዝቃችሁ ርገጡኝ። አይ ዶንት ኬር። እሺ ሰው አያስፈልግም። ለሌላ ሰው አጀንዳ አትስጡ እና ወዳችኋል። ይመቻችሁ። ማን ኮሜንት የዘጋው? ክፈቱ ኮሜንቱን። ወዶቼ ስመጣ እንድታስገቡ ይመጣው። እሺ ኮሜንት ክፈቱ ሞዴሬተሮች። ቤታ ደግሞ ካለሽ ሞዴሬተር ስጪኝ። ሰላያና ህብስት የምትባሉ ሰዎች ሂዱና እንትናችሁን ቀይሩ። ሰምታችኋል? አያችሁ አይደል? ባለፈውም እኔ ቤቴን ካያችሁት ጽፌ እንትን ብየዋለሁ። የራሷ ልጆች ናችሁ እሷን የምትጎዷት ብያለሁ። የምታስለቅሷት ምክንያት እናንተ አዳኞቹ ናችሁ። ዛሬም ነገ የምነግራችሁ ነገር ቢኖር የምታስለቅሷት የሆነ ራሷን እንድትታመም የሆነ ነገር የምታደርጓት እራሳችሁ ናችሁ። ገባችሁ? የሆነ እሷን የምትወዷት ከሆነ ቅድምም ስናገር ነበር። እሷን የምትወዷት ከሆነ እሷ የምትወደውን ሁሉ ትወዳላችሁ። እሷን እስከወደዳችኋት ድረስ እንጂ ለምሳሌ ቢኒን ያስተዋወቀቻችሁ እሷ ናት። እሷን ትታችሁ እሱ ጋር ልትለጠፉ አይገባም። ልትወዱት ልታደንቁት ትችላላችሁ። እሱንም ግን ደግሞ ሄዳችሁ እሱ ጋር ትለጠፉ አላችሁ አንዳንድ ሰዎች። ሶኔ ግምጃዬን ከወደድኩ ግምጃዬን ነው የምወደው። ስለዚህ ምክንያቱ እናንተ እንደሆናችሁ ተረዱ። አሁንም ቢሆን ማለት ነው። አሁንም ቢሆን ያስለቅሳችኋታል። ሲጀመር እያንዳንዳችሁ ደግሞ ታገኟታላችሁ። በጣም ህፃን ልጅ ናት ወይ በቃ ተዋት። ከምታስመስሉ ተዋትና ለራሷ ትቁም። እንዴ ምን አስባችሁ ነው? ከኛ ደግሞ እኮ ለሷ የሚቀርባት እኮ ቤተሰብ አለ። ታውቃላችሁ አይደል? ከኛ ደግሞ ለሷ በጣም የሚያስፈልጋት ሰው አለ። አብረን ያንንም ሰው እየጣልነው እኮ ነው። ስለዚህ ካልፈለጋችሁ ወይ በሪከርዳችሁ ጽኑ። ለምሳሌ ሪከርድ ልጥራላችሁ ኪውን እዚህ ሳይሆን ኪውን ትልቋ 600 ምናምን ሺህ እንትን ፎሎ ያላት እነሱ አሁን አያስመስሉም። ሪከርድ ማድረግ ያለባቸውን ነገር ነው የሚያደርጉት። ወይ እንደነሱ ነው እንደ ቤቢ እንደነሱ ነው በቃ። ወይ ለምሳሌ ቢኒ እንደዛ ሲል ሪከርድ ያደረጋችሁት አዳኞቹ ናችሁ። ያሁን አይደረግም ሲጀመር። ስለዚህ ተረጋጉ። ወይ በቃ ተዋት፣ እሷን ተዋትና ወደ ሪከርዳችሁ ወደ ፎሎአችሁ ግቡ። እሷን ተዋትና ስራ ነው ብላችሁ ዝሩ። ማወቅ ያለባችሁ ነገር ዛሬም ነገም የመታመሟም የመከፋቷም የመደሰቷም ምክንያት እንደሆናችሁ ነው አዳኞቹ የምነግራችሁ። ተዋት ልጅቷን፣ ስራዋን ትስራበት በቃ። እንዴ ህፃን መቼም የለም እዚህ ጋር ሁሉም ራሱን የሚያውቅ ነው። ግምጃ እውነቱን ስነግራችሁ እንደዚህ አይደለችም ነበረ። የሚያውቅ ሰው ደግሞ ያውቃታል። ስታስጠሉ
አድማስ ምናምን አውሩ። እኔ ለሚውት ልይዝ ነው። ሞዴሬተር ሳቧት ነገሮችም እናንተ ነበራችሁ። ይሄን የምፈልጉት ከሆነ ነገም ከነገ ወዲያም አልኳችሁ እያለቀስኩ እመጣለሁ። አብሽሩ እሺ። አንድ ቀን ደግሞ ወይ ጠፋ እንዴት ነው ወንድሜ? ደህና ነህ? አለሁ እግዚአብሔር ይመስገን። እንዴት ነሽ? ለምን ደግሞ አትቆጣት? እኔማ እኔ ጋር እኮ አሁን ብትመጣ ደስ ይለኛል፣ ግን ስልክ አታነሳም። ደግሞ ሞዴሬተሮች የቆሻሻ ሁላ ደነዝ ናቸው። እሺ ስታስጠሉ መሀይሞች። እኔን ትመውቱኛላችሁ? እሷን እንደመመወት ነው ወይስ የሷን ለቅሶ መስማት ነው የምትፈልጉት? ጀዝባ ሁላ ሲያስጠሉ። ሞዴሬተር የለኝም አድማስ። ለምንድን ነው የማታወሩት? ሁልሽም ሚዩትሽን አስረሽ ቁጭ አላችሁ። ጥቁር ፕሮፋይል አትልበሱ ስትባሉ ለበሳችሁ። ይሄው አለቀሰችላችሁ። ደስ ይበላችሁ። እሷንም ባለማፍሰስ ነበር የተነሳሽው። ሁልሽም ሰው ስራ መስራት አይችልም። ስሙማ በውስጥ ማለት ስልኳ ምናምን ካለ ደውልላት፣ እንዳያማት አባኮስትር ከቻልክ ደውልላት፣ ወይም ካጠገቧ የሆነ ሰው ምናምን ካለ ደውልና። እኔ በጣም ስደውልላት ስልክ አታነሳም። ኖርማል ስልክ የደወልኩ ነበር። ይሄው አሳመማችኋት። ሰው ስራ እንዴት ሰው ስራ መስራት አይችልም? በምን አማርኛ ካጠገቧ የሆነ ከአካባቢ የምታውቀው ሰው ካለ ደውልና ቼክ ያድርጓት። ስለሚያማት ስለተናደደች ጥሩ አይደለም። ግላችሁ አተረፉ ማለት ነው። አድማስ ደዊ እስኪ ካነሳይልሽ አንቺ ደዊ እና አስብሻለሁ። ደዊ ለኔ አታነሳም። አስመሳይ ተሰብስበው ዝቧል። ሰው መኖር ያጣል። ስራ መስራት አይችልም እንዴ? ሰው ስራ እኮ ከሰው ጋር ነው የሚሰራው። ብቻዋን አሰራ። ስራውን ከወደዳችሁ ተከተሉ። ስራ ካስጠላችሁ ደግሞ ሂዱ፣ ውጡ። አንፈልጋችሁም። ፕሮፋይል እየቀየራችሁ አትስበሯት። እሷን ትኑር። ሞዴሬተር ስጭኝ። ኮሜንታተሮች ቀስ በሉ። ምንድነው ወልኳችሁ የሚስቁትን? ለማታልቅሱ በቃ ተው እንዴ! ምን የሚያስለቅሳል? ራኮን የሰራየው ለምን ላስመሳይ ቦታ ትሰጣለች ይላሉ ልጆቹ። መጀመሪያ ልጆቿ ላይ ነው እንዴ ተናደደች እኮ።